ምልዓተ ጉባኤ ያሳለፈውን ውሳኔ የዛሬውን ውሎ እንደሚከተለው አቀርባለሁ። ሰላም የማራኪ ቤተሰቦች፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ያልተጠበቁ እርምጃዎች ተወስደዋል። ከዚህ ቀደም የውዝግብ ማዕከል የነበሩት አቡነ ሳውሪዎስ በቤተክርስቲያኗ ውስጥ ወደ ከፍተኛ ስልጣን መምጣታቸው አነጋጋሪ ሆኗል። በዚህ ሹምሽር ውስጥ የመንግስት ጣልቃ ገብነት እንዳለበት እየተነገረ ይገኛል። ቀድሞ የነበሩ ብፁዕ ሊቃነ ጳጳሳት ከቀደመ ወንበራቸው ተገፍተው ወዴት ደረሱ? በራያ፣ በወለጋ፣ በኢየሩሳሌም የነበሩ የተለያዩ የቤተክርስቲያኗ አወዛጋቢ ጉዳዮች በሲኖዶሱ ምልዓተ ጉባኤ አዳዲስ ውሳኔዎችም ተላልፎባቸዋል። ያልተጠበቁ እርምጃዎችም ተወስደዋል። በዛሬው መረጃችን በዝርዝር እንፈትሻቸዋለን። በሌላ በኩል ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር መዋሉን ዛሬ ባወጣው መግለጫ አስታውቋል። ፖሊስ አክሎም ባለሙያዎቹ የህገወጥ የስራ ማቆም አድማ በማድረግ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል ወንጀል ጠርጥሯቸዋል። ከዚህ ጋርም በተያያዘ ለጤና ባለሙያዎቹ ያልተለመደ ማስጠንቀቂያም ተሰጥቷል። የፌዴራል ፖሊስን አሳሳቢ መግለጫም ባጭሩ እናቀርባለን። በዝርዝር እንመለከተዋለን። የማራኪ ቤተሰቦች መረጃዎቹን ከተከታተላችሁ በኋላ ወቅታዊና ሚዛናዊ ሆነው ካገኟቸው ያላደረጋችሁ ቻናላችንን ሰብስክራይብ እያደረጋችሁ ተከተሉን። ወደ ዛሬዎቹ ወቅታዊ መረጃዎች አለፍን። ቅዱስ ሲኖዶስ አዲስ ሹመቶችን መስጠቱን አስታወቀ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ምልዓተ ጉባኤ ግንቦት 11 እና 12 2017 ዓ.ም የተካሄደውን ስብሰባ ተከትሎ ቁልፍ ውሳኔዎችንና የአመራር ለውጦችን ይፋ አድርጓል። ውሳኔዎቹ የሀገራዊ ሰላምን፣ የቤተ ክርስቲያኒቱን አንድነት፣ የቅድስት ሀገር ኢየሩሳሌም ገዳማትን አስተዳደር፣ የቄለም ወለጋ ሀገረ ስብከትን፣ የራያ 6ቱን ወረዳዎች ጉዳይ እንዲሁም በመንበረ ፓትርያርክ ቁልፍ የአስተዳደር ቦታዎች የተደረጉ አዳዲስ ሹመቶችንም ያካትታል። ቅዱስ ሲኖዶሱ ለሀገራዊ ሰላምና ለቤተ ክርስቲያኒቱ አንድነት ከፍተኛ ቅድሚያ እንደሚሰጥ ደጋግሞ አጽንኦት ሰጥቶበታል። ዘላቂ ሰላም ያለ ህልውና እንደማይኖር መግባባት ላይ የተደረሰ ሲሆን የቅዱስ ሲኖዶስ ዋና ተልዕኮም ስለ ሰላምና አንድነት ያለማቋረጥ መጸለይ፣ ጸሎተ ምህላ ማወጅና የሰላምና የአንድነት ጥሪ ማስተላለፍ መሆኑንም ገልጿል። ይህንኑ ታላቅ ተልዕኮ ለማስፈጸም የሚያስችል ውጤታማ ስራ የሚሰሩ ብፁዓን አበው ሊቀ ጳጳሳትንም ኮሚቴ ለማቋቋም ስምምነት ላይ ተደርሷል። ብፁዕ አቡነ ዲዮስቆሮስ፣ ብፁዕ አቡነ ሳሪዎስ፣ ብፁዕ አቡነ እሪያቆስና ብፁዕ አቡነ ፊሊጶስ የሀገራዊ ሰላምና የቤተ ክርስቲያኒቱን አንድነት ኮሚቴ ሆነው እንዲሰሩ ታጭተዋል። ከብፁዓን ሊቀ ጳጳስ ጋር ደግሞ በማህበራዊ ህይወታቸው ተቀባይነት ያላቸው በሙያቸውና በስነ ምግባራቸው የታወቁ የቤተ ክርስቲያን ሊቃውንታትና ባለሙያዎች በቋሚ ሲኖዶስ ተመርጠው በኮሚቴነት እንዲያገለግሉም ተወስኗል። ይህ ኮሚቴ በሀገራዊ ሰላምና በቤተ ክርስቲያኒቱ አንድነት ጉዳይ ከሀገሪቱ መንግስትና በሰላም ጉዳይ ከሚንቀሳቀሱ አካላት ጋር ግንኙነቶችን እንዲያጠናክር፣ መልካም ግንኙነቶች እንዲቀጥሉና ችግሮች በየደረጃቸው እንዲፈቱ እንዲያደርግ ቅዱስ ሲኖዶስ አቅጣጫ አሳይቷል። ኮሚቴው የስራ አፈጻጸሙን በየ3 ወሩ ለቋሚ ሲኖዶስ ሪፖርት እንዲያደርግም ታዟል። የኢየሩሳሌም ገዳማት አስተዳደር ላይ በጥልቀት ከተወያየ በኋላ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔዎችን ያሳለፈ ሲሆን የኢየሩሳሌም ገዳም ሊቀ ጳጳስ ብፁዕ አቡነ ባቆም ከኢየሩሳሌም እንዲዘዋወሩ ተወስኖ ለቅድስት ሀገር ኢየሩሳሌም ገዳማት አዲስ ብፁዕ ሊቀ ጳጳስ እንዲመደብ ስምምነት ላይ እንደተደረሰም ተገልጿል። የገዳማቱ አስተዳደር ጽሕፈት ቤት ያሉትን ስህተቶች በማረም ከመንበረ ፓትርያርክ ጠቅላይ ቤተ ክህነት መዋቅራዊ አሰራርን ተከትሎ እንዲሰራ መመሪያ እንዲተላለፍም ተወስኗል። እንዲሁም የገዳማቱ መተዳደሪያ ደንብ ከቤተ ክርስቲያኒቱ ሕግጋትና ከሀገሪቱ ነባራዊ ሁኔታ ጋር በተገናዘበ መልኩ ተሻሽሎ በጥቅምት 2018 ዓ.ም ለቅዱስ ሲኖዶስ ምልዓተ ጉባኤ እንዲቀርብ መመሪያ የተሰጠ ሲሆን ብፁዕ አቡነ ሳሙኤልና ብፁዕ አቡነ መልከ ጼዴቅ የሚመሩት ኮሚቴ ይህንን ጥናት እንዲያቀርብም ታዟል። በገዳማት ታግደው የነበሩት 5ቱ መነኮሳት አባ ተሰማ ማርያም ሚደጎ፣ አባ ወልደ ሩፋኤል ገብረ ጻዲቅ፣ አባ ገብረ እግዚአብሔር ተስፋዬ፣ አባ ኃይሌ ገብርኤል ሞላልኝና አባ ወልደ ማርያም ወልደ ሳሙኤል 6 ዓመት ያለ አገልግሎት በችግር ላይ መቆየታቸው እንደ በቂ ቅጣት ተቆጥሮ የጽሁፍ ማስጠንቀቂያ ተሰጥቷቸው ወደ ምድብ አገልግሎታቸው እንዲመለሱና የገዳሙን መተዳደሪያ ደንብ አክብረው እንዲኖሩም ተፈቅዷል። በተጨማሪም የገዳሙን ገቢና ወጪ አስመልክቶ ኦዲት እንዲደረግና የኦዲት ሪፖርቱ ለምልዓተ ጉባኤው እንዲቀርብ ቅዱስ ሲኖዶስ አስታውቋል። ቅዱስ ሲኖዶስ ምልዓተ ጉባኤ ብፁዕ አቡነ ሩፋኤል በቄለም ወለጋ ሀገረ ስብከት የነበረውን የመዋቅር ጥሰትና የጸጥታ ችግር በአባታዊ ጥበብ ራሳቸውን አሳልፎ በመስጠትና ወቅታዊውን ነባራዊ ሁኔታ ተቋቁመው
ፈጽመው የተቋረጠው መዋቅር እንደ አዲስ እንዲቀጥልና ማዕከላዊነቱ እንዲጠበቅ ላደረጉ ሐዋርያት አገልግሎት ታላቅ ምስጋናም አቅርበዋል። የተጀመረውን ሐዋርያዊ አገልግሎት ለማጠናከር ከመንበረ ፓትርያርክ ጠቅላላ ቤተ ክህነት 2.5 ሚሊዮን ብር፣ ከአዲስ አበባ ሀገረ ስብከት 2.5 ሚሊዮን ብር በድምሩ 5 ሚሊዮን ብር ለቄለም ወለጋ ሀገረ ስብከት በድጎማ እንዲሰጠው ትዕዛዝ አስተላልፏል። የራያ 6 ወረዳዎች ሀገረ ስብከት ይሁንልን የሚለውን ጥያቄ በቅዱስ ሲኖዶስ ምልዓተ ጉባኤ ዘንድ ተቀባይነትን አግኝቷል። ወረዳዎቹ ማዕከላዊ አንድነትን ጠብቀው በአስተባባሪ ጽሕፈት ቤት ደረጃ የቤተ ክርስቲያኒቱን ሕግና ቃለ ዓዋዲ መመሪያ አክብረው ማገልገላቸውን የሚያስመሰግን መሆኑም ተጠቅሷል። ጥያቄው በብፁዕ አቡነ ዲዮስቆሮስም የታመነበት በመሆኑ የራያ ሀገረ ስብከት ጽሕፈት ቤት በሚል ስያሜ አገልግሎቱ እንዲቀጥል መመሪያም ቀርቧል። የመንበረ ጵጵስና ጽሕፈት ቤቱ መቀመጫውን አላማጣ ከተማ እንዲሆን የተመረጠ ሲሆን የሀገረ ስብከት ጽሕፈት ቤቱ መዋቅሩ ተከፍቶ የሚጠበቅበትን ተግባር ኃላፊነቱን በሕጉና በስርዓቱ እንዲወጣም ታዟል። የቅዱስ ሲኖዶስ ምልዓተ ጉባኤ የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ሳሪዎስን የመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅ አድርጎ መርጧል። ይህ ሹመት ላለፉት 3 ዓመት ይህንን ቦታ ይዘው ሲያገለግሉ የነበሩትን የባህር ዳርና አካባቢው ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃምን ተክቷል። ብፁዕ አቡነ አብርሃም ይህንን ቦታ የያዙት በግንቦት 2014 ዓ.ም ቅዱስ ሲኖዶስ ባካሄደው እርክበ ካህናት ምርጫ እንደነበርም ይታወሳል። ብፁዕ አቡነ ሳዊሮስ ከመንበረ ፓትርያርክ ጠቅላይ ጽሕፈት ቤት ዋና ስራ አስኪያጅነት ሹመት በፊት የቅዱስ ሲኖዶስ ዋና ጸሐፊ ሆነው ማገልገላቸውም ይታወቃል። በተመሳሳይ አሁን እየተደረገ ባለው ምርጫ የደቡብና የደቡብ ምስራቅ ትግራይ የቤተ መጻሕፍት ወመዘክርና የማህበራት ማደራጃ መምሪያ ሊቀ ጳጳስ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ ሆነውም ተመርጠዋል። ይህንን ቦታ በ2014 ዓ.ም እንዲመሩ ተመርጠው የነበሩት የኒውዮርክና አካባቢው ሊቀ ጳጳስ ብፁዕ አቡነ ጴጥሮስ እንደነበሩም ይታወቃል። ቀሪዎቹን ውሳኔዎች በነገው ዕለት ይፋ እንደሚደረጉም ሲኖዶሱ አሳውቋል። ክቡራትና ክቡራን ተመልካቾቻችን ያላደረጋችሁ ማራኪን ሰብስክራይብ እንድታደርጉ እያስታወስናችሁ ወደ ቀጣዩ ወሳኝ መረጃዎቻችን አለፍን። የኢትዮጵያ ፌዴራል ፖሊስ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ እያደረገ መሆኑን አስታወቀ። የኢትዮጵያ ፌዴራል ፖሊስ ዛሬ በወጣው መግለጫ የጤና ባለሙያዎቹ በቁጥጥር ስር ያዋለው ሰሞኑን የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር ከሚሰሩ ኃይሎች ጋር በማበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ሕይወት አደጋ ላይ በመጣል በመጠርጠራቸው መሆኑንም ገልጿል። ተጠርጣሪዎቹ የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችንም ስራ እንዲያቆሙ ለአድማ በማነሳሳት የታካሚዎች ሕይወት ለሞትና ለአደጋ እንዲጋለጥ በማድረግ ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸውም ብሏል። ፌዴራል ፖሊስ ይህንን ያለው የኢትዮጵያ ሰብአዊ መብቶች ኮሚሽን ፖሊስ ከጤና ባለሙያዎች የስራ ማቆም አድማ ጋር በተያያዘ በማህበራዊ ሚዲያዎች ቅስቀሳ አድርገዋል፣ በሌሎች በስራ ላይ በተገኙ ባልደረቦቻቸው ላይም ዛቻና ማስፈራሪያ አድርሰዋል ያላቸውን የሕክምና ባለሙያዎች በቁጥጥር ስር ማዋሉን መግለጹን ተከትሎ ነው። ሄልዝ ቮይስ ኢትዮጵያ የተሰኘ ድረገጽ በስም አስደግፎ ባቀረበው ዝርዝር መሰረት ከስራ ማቆም አድማው ጋር በተያያዘ ለእስር የተዳረጉ የጤና ባለሙያዎች ቁጥር ከ100 በላይ መሆኑን አስታውቋል። የስራ ማቆም አድማው ከተጀመረ ወዲህ በፖሊስ ቁጥጥር ስር ውለው የተለቀቁ 20 የጤና ባለሙያዎች መኖራቸውንም ጠቁሟል። ድረገጹ የታሳሪዎችንና ከስር የተለቀቁ የጤና ባለሙያዎችን ስም ዝርዝር፣ የታሰሩበትን ክልልና ዕለትም አስቀምጧል። በሀገር አቀፍ ደረጃ የጤና ባለሙያዎች የስራ ማቆም አድማ ላይ መሆናቸውን ተከትሎ ሰኞ ግንቦት 11 2017 ዓ.ም ረፋድ ላይ አናቶሚክ ፓቶሎጂስት ዶክተር ማህሌት ጉሽን ጨምሮ በ9 ግለሰቦች ላይ ሁከትና ብጥብጥ ማነሳሳትና ከጸረ ሰላም ኃይሎች ጋር በመተባበር ወንጀል ተጠርጥረው ክስ ቀርቦባቸዋል። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ አንድ የቤተሰብ አባል እንደገለጹት ዶክተር ማህሌት ጉሹ ሰኞ ግንቦት 11 2017 ዓ.ም ረፋድ 5 ሰዓት አካባቢ 4 ኪሎ ባሻ ወልዴ ኮንዶሚኒየም ከሚገኘው
ከመኖሪያ ቤታቸው በጸጥታ አካላት መወሰዳቸውን አስታውቋል። ፖሊስ ዛሬ ባወጣው መግለጫ ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያዩ መንገድ ሰላማዊ የሕክምና ሂደትን በማደናቀፍ የህሙማንንና የጤና እርዳታ የሚያስፈልጋቸውን ሰዎች ሕይወት አደጋ ላይ እንዲወድቅ በማድረግ በመንግስት የሕክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ውስጥ ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርጓል ሲልም ከሷል። በዚህም የኢትዮጵያ ፌዴራል ፖሊስ 47 ተጠርጣሪዎች በመረጃና በማስረጃ በመለየት በቁጥጥር ስር ውሎ ምርመራ እያካሄደ እንደሚገኝም አስታውቋል። ህዝባቸውንና ህግን አክብረው አገልግሎት እየሰጡ ላሉ የጤና ባለሙያዎች ፖሊስ አስፈላጊውን ጥበቃ እንደሚያደርግ የገለጸው ፖሊስ ከዚህ ውጪ ሁከትና ብጥብጥን ለማስፋፋት በሚንቀሳቀሱ አካላት ላይ እየወሰደ ያለው ህጋዊ እርምጃ አጠናክሮ እንደሚቀጥልም አስገንዝቧል። የጤና ባለሙያዎች የደሞዝ ጭማሪ፣ የጥቅማ ጥቅምና የተሻለ የስራ ከባቢ እንዲተገበርላቸው በመጠየቅ ከግንቦት 4 2017 ዓ.ም ጀምሮ ሀገር አቀፍ የስራ ማቆም አድማ እያካሄዱም ነው። ከግንቦት 11 2017 ዓ.ም ጀምሮ የኢትዮጵያ የጤና ባለሙያዎች ንቅናቄ ሙሉ በሙሉ የስራ ማቆም ጥሪ ማስተላለፉንና በአዲስ አበባና በክልል ከተሞች በሚገኙ አንዳንድ ሆስፒታሎች የህክምና አገልግሎቶች መስጠት ማቆማቸውን ገልጸዋል። ግንቦት 11 2017 ማለዳ ላይ በሶስት ዋና ሆስፒታሎች ማለትም በዳግማዊ ሚኒልክ ሪፈራል ሆስፒታል፣ በዘውዲቱ መታሰቢያ ሆስፒታልና የካቲት 12 ሜዲካል ኮሌጅ ሆስፒታል ባደረገው ጉብኝት የአገልግሎት መስተጓጎል በስፋት እያስተዋለ ሲሆን የተወሰኑ የድንገተኛ ህክምና ክፍሎች ብቻ ስራቸውን ሲቀጥሉ ለመታዘብም ችሏል። ከሰሞኑ 4 ሰዓት ላይ በዘውዲቱ መታሰቢያ ሆስፒታል ባደረገው ጉብኝት በርካታ ሰዎች ከሆስፒታሉ ዋና በር ሲመለሱም ተመልክቷል። በሆስፒታሉ ውስጥ እንክብካቤው ቀደም ሲል ቀጠሮ በነበራቸው ወይንም ተከታታይ የህክምና ክትትል ለሚያደርጉ ታካሚዎች ብቻ ሲሰጥም ነበር። የምርመራና የላቦራቶሪ ክፍሎች ባዶ የነበሩ ሲሆን በስራ ላይ የነበረ ምንም ሰራተኛም አልነበረም። ክፍት የነበሩት የድንገተኛ ክፍል፣ የወሊድና የጽኑ ህክምና ክትትል ክፍሎች ብቻ ነበሩ። በየካቲት 12 ሜዲካል ኮሌጅ ሆስፒታል እንደ ኦርቶፔዲክስ፣ የነርቭ ህክምና፣ ላቦራቶሪ፣ የውጭ ህሙማን ኢንዶስኮፒና ፊዚዮቴራፒ ያሉ ክፍሎች አገልግሎት እየሰጡ እንዳልነበሩም ተመላክቷል። አምነስቲ ኢንተርናሽናል አድማውን ተከትሎ በተለያዩ የኢትዮጵያ አካባቢዎች የጤና ባለሙያዎች በጸጥታ ኃይሎች በዘፈቀደ እየተያዙ ነው ሲልም ገልጿል። የአምነስቲ ኢንተርናሽናል የምስራቅና ደቡባዊ አፍሪካ ቀጠና ጽህፈት ቤት ግንቦት 7 2017 ዓ.ም በላከው መግለጫ የጤና ባለሙያዎች ላይ የተወሰደው እርምጃ ብቸኛ ክስተት ሳይሆን የሰብአዊ መብት ተሟጋቾችንና ጋዜጠኞችን ኢላማ ማድረግን ጨምሮ ባለስልጣናት በተደጋጋሚ ተቃዋሚዎች ላይ የሚወስዱትን እርምጃ ሰፊ አካል ነው ብሏል። ድርጅቱ የጤና ባለሙያዎች የሀሳብን በነጻነት የመግለጽና ሰላማዊ እንቅስቃሴ በማድረጋቸው ባለስልጣናት እያደረሱባቸው ያለውን ማንገላታት እንዲያስቆሙ እንዲሁም ደግሞ ዮናታንና ሌሎች በዘፈቀደ የታሰሩ ሁሉንም የህክምና ሰራተኞች በአስቸኳይ እንዲፈቱም ጥሪ አቅርቧል። ክቡራትና ክቡራን ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች የተከታተላችሁትን ይመስሉ ነበረ። ካላደረጋችሁ ማራኪን ሰብስክራይብ ብታደርጉልን ደስ ይለናል። በቀጣይ በሌሎች መረጃዎች እስከምንገናኝ ድረስ በደህና ቆዩን።